لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ቤተሰቦቼ ነገ ይመጣሉ ይላታል። ከዛ በኋላ ምን ሊሰሩ ነው የሚመጡት? እኔ እንግዳ መቀበል አልፈልግም፣ እንግዳ መቀበል ሁኔታ ላይ አይደለሁም፣ ደብሮኛ ምናምን አለች። ከዛ በኋላ አይ ማምጣት አለባቸው ስለሚመጡ ቤተሰቦች እባክሽን የሆነ ነገር ሰርተሽ ጠብቂ ምናምን ብሎ ያሳምናታል። እንደምንም ብሎ ለምኖ ያሳምናታል። ነገር ግን ሲመጡ የተሻለ ቤተሰቦችን ያኔ ሙናሲብ የሆነ ለነሱ የሚበቃ የሆነ ቤተሰቦች ሁላቸውም ስለሚመጡ የሚበቃ የሆነ ምግብ ሰርተሽ ጠብቂያቸው፣ ቤቱንም አጸዳጁ፣ እኔ ስራ ስመለስ እባክሽን ጥሩ ሁኔታ ላይ ሆኖ እንዳገኘው ፈልጋለሁ ምናምን ይላታል። ከዛ በኋላ እየጠፈሻት እሺ ብላ ዝም ትለዋለች ማለት ነው። ከዛ በኋላ ዙሁር አካባቢ ይመጣል። እሱ ሲመጣ ግን እንደነበረ ቤቱም እንደዛው እንደቆሸሽ ነው። ምንም ነገር የሰተራቸው ነገር የለም። እንደዚሁም ደግሞ ምግብ አልሰራሽም እስካሁን ምንም አላደረግሽም ምናምን ሲላት ምንም አላደረኩም ባክህ አለችው። ለምን ሲላተኝ ሲመጡ ያው ቤታቸው ስለሆነ እንደ ቤታቸው ስለማይዩትኝ ያገኙትን እኛ እንደምንበላው በልተው ይሄዳሉ ብዬ አስቤ ነው። ያው እንግዳን አይደሉም እነሱ ቤቱ እንደሚያውቁት ነው። ስለዚህ ምንም ችግር የለውም ብላ ትመልስለታለች ማለት ነው። ከዛ በኋላ በጣም ያኔ አዘነባት። እንደዚህ ነው የምትይው ይላት። አው ባሌ ምናምን ብላ አላገጠች ማለት ነው። ከዛ በኋላ ወጣ ሄደ። እሱ ወደ ቤቱ ተቆረቆረ። ቤቱ ሲቆረቆር ግን የመጡት የሱ ቤተሰቦች ሳይሆኑ የሷ ቤተሰቦች ነበሩ። አባቷ፣ እናቷ፣ ወንድሟ፣ እህቷ ምንም ሁላቸውም መጡ። ከዛ በጣም ደነገጠች። እንዴት መጣችሁ? ማን ጠርቷችሁ ነው ምናምን ብላ ሲጠይቃቸው ባልሽ እኮ ሰርፕራይዝ አድርጓትኝ ሳትነግራችሁ ይሷ እንግዳ ስለምትወድ በጣም ዛሬ እንግዳ ይመጣል ምናምን ብያታለሁኝ። እንግዳ እንደሚመጣ እንጂ እናንተ እንደምትመጣ አልነገርኳትም። ስለዚህ እንዳትደውሉላት እንዳትነግሯት ብሎን ነው። ስለዚህ እንደተዘጋጀች ስለነገረን መጣን ብለው ይነግሯታል። ከዛ በኋላ በጣም ተናደደችና ለባሏ ደወለችለት። ባሏ ደውላ ምን አለችው? ለምንድን ነው ዛሬ ቤተሰቦች እንዲመጡ ያልነገርከኝ ስትለው የኔ ቤተሰቦች ማለት ያንቺ ቤተሰቦች አይደሉ በያስተናግዳቸው ይላታል። ከዛ በኋላ ቤት ውስጥ እኮ ምንም ነገር የለም፣ ምንም ነገር አላዘጋጀሁም፣ እንዴት እንደዚህ ታደርጋለህ ምናምን ስትለው አይ ቤተሰብ አይደሉ የቤቱን ነገር ይብሉ፣ ቤቱ ያፈራውን ምናምን አንቺ ቅድም እንዳልሽው ይብሉ ይሱን ይላታል። ከዛ በኋላ በጣም ተናደደችና ትምርቱ ገባትኝ። ከዛ ካሁን በኋላ እንደዛ እንዳታደርግ ነው ባሏም እንደዛ ያደረገው ማለት ነውና ከዚህ ብዙ የምንወስደው ትምርት አለ። የመጀመሪያው የአላህ መልእክተኛ አለይሂ ሰላቱ ሰላም በዚህ ዙራ ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ለነፍሲሂ፣ አንድ ሰው ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመነም ማለት አላህ መልእክተኛ አለይሂ ሰላቱ ሰላም። ከቤተሰቦቻችን ከባል ቤተሰቦችም ከማንኛውም ሰው ጋር ስንኖር በአኽላቅ ሊሆን ይገባል። አኽላቅ የሚባለው ነገር ከኛ ጋር የተጣመረ ሊሆን ይገባል። የነፈላን እንደዚህ ስለሆነ እንደዛ ስለሆነ በተለይ ደግሞ የባል ቤተሰብ ሲሆኑ በደንብ ማክበር ይጠበቅብናል። አክብሮት የምንችለውን ያክል ልናደርግላቸው ልናስደስታቸው ነው የሚገባው ማለት ነው። እና ፍትሃዊ መሆን አለብን። ቤተሰቦቻችን ላይ እንዲከሰት የማንፈልገውንም በባል ቤተሰቦችም ማድረግ የለብንም። ምናልባት እነሱ ባል ስለሚወደን ስለሚያከብረን የሱን ክብር ይበልጥ ጎላ ልናደርግ እንጂ የሱን ክብር ምንም ቢሆን ቤተሰቦች ናቸው። ሀታ ለመጥፎ እንኳን ቢሆኑ ማለት ነው ቤተሰብ ነው። ፍቆ መጣል አይቻልም። መጥፎ እንኳን ቢሆኑ ታግሶ ማለፍ የሚባል ነገር ሰምቶ ማለፍ የሚባል ነገር ሊኖር ነው የሚገባው። በምንችለው አቅም ደግሞ ቤት ባፈራው ነገርም ቢሆን ጽድት ልትብለን ራሳችንን ጠብቀን አስተካክለን ቤተሰቦቻችንን ማስተናገር ነው። እንደ ቤተሰቦቻቸውን ማየት ያለብን ማለት ነው። አላህ Subhanahu Wa Ta'ala በተከበረው ቃሉ ኢነላህ ያእሙሩ ቢልዐድል፣ አላህ Subhanahu Wa Ta'ala ፍትሃዊ እንድንሆን ያዘናል። ወልኢህሳን በማሳመርም እንደዚሁ ያዘናል። ወኢታኢ ዚል ቁርባ ለቤተሰብ ለዝምድና ቤተሰቦችም ደግሞ መስጠትም እንደዚሁ ያዘናል። ወይነሃ عن الفحشاء والمنكر الله سبحانه وتعالى فحشاء مدفو زمت بهونه ما منزل بميهون النجر እንደዚሁ ይከለክለናል ማለት ነው። ስለዚህ الله سبحانه وتعالى በመልካም ነገር እንድንነስ ፍትሃዊ እንድንሆን በማንኛውም ነገር አዘናል ማለት። ስለዚህ ፍትሃዊ መሆን አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም ያኔ መልካም ስነ ምግባርን ለማለ ኢነማ ቡዒቱ ሊኡተሚመ መካሪም الأخلاق ዳይሉት የመልካም ስነ ምግባርን ለማላን የመጣውት ብለዋን ያላህ መልእክተኛ። ስለዚህ እኛም ደግሞ መከተል ያለብን ያላህ መልእክተኛ አለይሂ ሰላቱ ሰላም ባዘዙ መንገድ እሳቸውን ነው መከተል። እሳቸውን እንወዳለን ካለን እሳቸው ለቤተሰብ ለጓደኛ ለባል ቤተሰቦች እንዴት ነበረ ሲሆኑ የነበረውን የሚለውን ነገር ከእሳቸው ነው መውሰድ ያለብን። ያላህ መልእክተኛ አልቢሩ ሁስኑል ኹሉቅ አለ። ያላህ መልእክተኛ ቢር ማለት መልካም ጥሩ ነገር ማለት እኮ
ሁስኑል ኹሉቅ መልካም ስነግባር ነው አሉ። ወልኢስሙ ኢስም ማለት ደግሞ መሐካ ፊ ነፍሲክ በነፍስህ ያኒ መጥፎ መስሎ የታየህ ነገር ነው አሉ። طيب ስለዚህ እኛ ይሄ ነገር ስህተት እንደሆነ እናውቃለን እንደዚህ ማረጋችን። ስለዚህ አኽላቃችንን ከማንኛውም ሰው ጋራ ማስተካከል አለብን፣ ማሳመር አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም አክመሉ ሙእሚን ያኒ በጣም ሙልት ያለው ሙእሚን የሚባለው ኢማኑ ሙእሚን ወይም ደግሞ ሙልት ያለ ኢማን አለው የሚባለው አህሰኑሁም ኹሉቃ ያኒ ስነ ምግባሩ ያማረው ነው አለ አላህ መልእክተኛ አለይሂ ሰላቱ ሰላም። ግልጽ ነው። ወኺያሩኩም ሊማን ነው ሊሳኒሂም ሊሳኑ ወይም ደግሞ ኺያሩኩም ለና ከናንተ ምርጡ ማለት ደግሞ ሊሳኑ ወይም ደግሞ የምላሱ ጥሩ የሆነ ነው አለ አላህ መልእክተኛ አለይሂ ሰላቱ ሰላም። እና ስነ ስርዓት መያዝ አለብን፣ አኽላቃችንን ማስተካከል አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም ማ ሚን ሸይኢን አፍቀሉ ፊ ሚዛኒ ከሚዛን እኮ በጣም ከባድ ነገር አላየሁም ሙእሚን ከአንድ ሙእሚን አለ የውመል ቂያመቲ ትንሣኤ ቀን ሚን ኹሉቅን ሐሰን ከመልካም ስነ ምግባር የበለጠ አሉ። ስለዚህ ስነ ምግባራችን ከማንም ሰው ጋር ቢሆን ማስተካከል አለብን። ደግሞ በተለይ ደግሞ የቅርብ ቤተሰብ የባል ቤተሰብ ምናምን ሲሆን ደግሞ ከዛ በላይ መሆን እንዳለበት ነው የምንማረው። እንግዲህ ከታሪኩ ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ። ከዛ እንግዲህ ለራሳችን የምንወደውን ለቤተሰብ ለባላችን ቤተሰብ ለሌሎች መውደድ እንዳለብን ማስተካከል እንዳለብን ተምረናል። እንደገና ደግሞ ባሏ እየሰጣት ደርስ ደግሞ በጣም ተመችቶኛል። በዚህ መልኩ ስርዓት እንድትይዝ ወይም ደግሞ በዚህ መልኩ ራሷን እንድታስተካከል ራሷን እንድትፈትሽ ወደ ራሷ እንድትመለስ ማድረጉ በጣም ደስ የሚል ነገር ነው። ያኔ ቤተሰቦችሽን ካልወደድሽ ማፈታሻለሁ ወይም እንደዚህ አደርግሻለሁ ወይም እሷን ተነስቶ ከመማታት ይልቅ በዚህ መልኩ ያኔ ትምህርት መስጠቱ እኔ በጣም ወድጄዋለሁ። ሂክማ ያለው በጣም ጥበብ የተሞላበት ትምህርት ነው የሰጣትና እንደተማራችሁበት ተስፋ አደርጋለሁ። የሚያደርግ አሪፍ የሆነ ትምህርት ለኛም አይደለም ለሷ ለባልተቤቱ ለኛም አሪፍ ትምህርት ነው። አማትሽን ብትንከባከቢያት የባልሽን ቤተሰቦች ብትንከባከቢያቸው ምንም የሚጎልብሽ ነገር የለም። እንዳውም የባልሽ ቤተሰቦች ሲመጡ ሽርጉድ ብለሽ በቃ ሙያሽን ማሳየት አለብሽ ማለት ነው። እና ይታያቸው እሳ ያጣጣቸው የስም ቤተሰቡ የነበረ በቃ እኔ እንጃ ብቻ ግን ልጁን ወንድማችንን ታላደንቅ አላልፈም። ያኔ ሰዓት ወይ አልተፈደዋትም ወይም አልተቆጣትም ምንም አላደረገም። ግን አሪፍ ትምህርት አስተምሯት አለ አይደለም ለሷ ለኛም አሪፍ ትምህርት ነው። አሁንም ቢሆን ለአማቶቻቸው የተለያየ አመለካከት ያላቸው ወቶች ወንድሞቼ እንጃ ጥንቃቄ አድርጉ። ወላሂ አማትሽን ብትንከባከቢያት እናትሽ ናት። ምንም አይነት ክብር የሚቀንስብሽ የለም። ክብር አይቀንስም። አማትሽን ተንከባከብሻትና ወደድሻትና አበላሻት አጠጣሻትና ልብሻትና ምንም አይነት የሚጎልብሽ ነገር የለም። እንዳውም አንቺ የሱንና ስትንከባከቢ ሲያይሽ የሱን ቤተሰቦች ስትወጂ ሲያይሽ እሱም በጣም ደስ ይለዋል ማለት ነው ባልተቤትሽ። እና ይኸውላችሁ እንግዲህ የዛሬ ታሪክ ይሄን ይመስላል። እንግዲህ አማት ያላችሁ እህቶቼ ወንድሞቼ፣ አማት ያላችሁ ካሁኑ ጸባያችሁን እንድታስተካክሉ የባላችሁን ቤተሰቦች የምትጠሉ እህቶችም ጥንቃቄ እንድታረጉ። ያኔ ሰዓት ጀግናው ግን ያኔ ሰዓት እሷ እንደዛ ስታረግ አልተቆጣትም፣ አልተቀየማትም፣ አላኮረፈም። በተዘዋዋሪ የራሷን ቤተሰቦች አንጥቶ ሙፋጃአ ያደረጋት ማለት ነው። ይታያችሁ። እንደውም የባልሽ ቤተሰቦች እንግዳ በሚመጣ ሰዓት ለራስህ የምትወደውን ለሌሎች እስካልወደድክ ድረስ ሙእሚን አትባልም። ይታያችሁ እንግዲህ አንድ ሰው ለራሱ ለቤተሰቦቹ የሚወደውን ነገር ለሱ ቤተሰቦች ምንም ችግር የለውም። ምንም የሚቀንስባት ነገር የለም። ምንም ክብር የሚጎላት ነገር የለም። እና አማቶቻችሁን ውደዱ፣ በአማቶቻችሁ ተመረቁ። እናትሽም ደስ ይላታል፣ ባልቴትሽም ደስ ይለዋል። በዙሪያሽ ያሉትም እንደዚህ እንደ ድመት ከአማትሽ ጋር ስትሆኒ እየሳቁ ዝም ይልሻል እንጂ በጣም ያሳፍራል። አንዳንዶች አካባቢ ላይ አገራችንም
አማትና ምራት በቃ እሳትና ጭድ የሚባለው ይሄ የጤፍ የተወቀው ማለት ነው። ሀባይ የማታውቁታላችሁ ጤፍ ስስ ነው እንትኑ ገለባው ማለት ነው። ያንን ክሪቢት ስንጨርስ አደረጋችሁ በቃ ይነዳል ማለት ነው። ልክ እንደዛ አንዳንዶችም አሉ እናትና ልጅ ናቸው ወይስ አማትና ምራት ናቸው የሚያስብሉ የሚያስቀኑ አሉ ማለት ነው። ሀባይ የባልሽን እናት ብትንከባከቢያት ለአንቺ ክብር የሚቀንስብሽ የለም። የባልሽን ቤተሰቦች ብታከብሪያቸው